አወዩ ሌላ ነው አርሰናል ዋታሪ በላ ነው Sorry, mate. ምን አባቷ ናት አለ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨቅርኩኝ ቋጣሪ ወይኔስ ድራክስ አልከኝ ያጀማ አንድ ካከባ በቃ ማንንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ። ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ ጀማው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው። ጨጓራችሁን ቡጥ አርገን ለጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው። ጀምአው በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለማ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው። አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዴ ጀምአው ኮፒሊንግ ሼር አድርገው ይመቻል። ለ19 ፈሬ እስኪ ማማ ድረስ ቋጥሬ ህሊና ከሌለ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንበት። እቋጥራለሁ ብያም ሂጄ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ። ኑሮ ነው የኖርካለው እንዴ? ወያላ አረበሽኩህም። ይቅርታ አንድ ጥያቄ ነበረና ውስጤ ከሚቀር ልጠይቅህ ብዬ ነው። ዋንጫ ከበላ ግን ምን ልታረገኛ አስበሃል? ካሁን ልዘጋጅበት ሎቆ ብዬ ነው። ለካሁን ለደጉም አይታወቅም። እኔ ሀሳብ አለኝ ልናገር። እሺ ምንድነው? ኳስ ቤት አቆማለሁ እኔ ፋሽን አልፎበታል። ኳስ አሁን ፊልም ላይ ነው። ቀንዘራፊ የሚል ፊልም ምርጥዬ ያበደ ፊልም በዓለም ሲኒማ ይታያል። እዛ ሄድ ያለው ይኸውላችሁ ኑና ከኔ ጋር ምን ይሰራል? ኳስ አለፈበት ፋሽን እኮ በቃ። እና ይሄ ነው እኔ ሀሳቤ። አንድ ሀሳብ ካለ ንገረኝ። ኒድ በጫካ እውነት ነው ይሄ ነገር። ለዚህ ነው እኮ ኒድ በጫካ አያጅቦ ሳይመጣ ቂጥ ታይቷልናት ገድላለሁ። ቂጥ ታይቷልናት ሳብ ግጥም ዋንጫዬን አለቅም ይላል አባቴ። ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ቀደለበል ማለት ገባ አይደለ? ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናውቃለን። እኛ ደግሞ ማን ተስፋ እያደረክ ስብር ስናረግ ደስ ይለናል። ገባ አይደለ? ዳኛ ቢዘርፈንም ባይዘርፈንም ማለት ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናውቃለን። ዳኞች ሌባ ናቸው። ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ? ያው ሙዚቃ ላይ ልጋብዝ። ሳብ ግጥም ዋንጫዬን አለቅም ነው። ገባ አይደለ? ዊ አር ዘ ገነርስ ጠላ ወደድክና ምን አገባ
ገባህ? ምን አገባ እንችላለን። ታደንቀናለህ፣ ታሽቃብጥልናለህ። በተለይ ቻምፒየን ስንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ። ጽድት እንዳንቺ አይነት ሚዜ እኮ ታይተዋው ደብል ዶሜስቲክ ደብል የበላ ሚዜ ማድረግ ማለት እኮ ራሱ ትልቅ ክብር ነው። ገባሽ አይደል? ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባም። እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ። ኩኛ ብሩኖ ካይሎከር ምን ተባብለን ነበር አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብህም ግን ማለት ነው። ይሄ ቲማችሁ ነው ፒዥ የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ሊል እኮ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያራዳልች አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደል? እስከ 98ኛው ዳኛ ደደብነ እናት ምን አባኑ 2 ደቂቃ የምታጫወቱ 2 ደቂቃ እስኪ ያገብ ዛሬ ቀይ ካርድ ሲያሳድደን ነበረ። ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና ማን አሁን ይሄ አሳማኝ የሆነና በርሊን ስንት ለስንት አሸነፍኩ አንተ ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀራደደ ነበር ፈርስታፍ ማ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሽት ነና ያለ ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በ1-0 አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ። እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይን የጠፋ ሰውዬ ማለት ነው። ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ። በቃ አሁን ቀኝ ግዛት ልገዛሽ ነው። ገባል? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛንን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ በልወንበሩን ልቀቅ፣ ተነስ፣ አክብርና ከደጃፉ ቆመዋል። የሊጉ ሻምፒዮን አበልልኝ። ይችላል አርሴ ይችላል፣ በለው ይችላል አርሴ ይችላል። እንደ ወየላችሁ 38ኛ ሳምንት ደረሳችሁ። ምድረ ቀሪላ ሁላ ይሸነፋል ብለ ባርሴ ከምትቋጥር 4 እግርን ሰቅለ እንቅልፍን ወጥር ብሎ እስኪቺን ቪዲዮ አይተን እንመለስ አንዴ። እኔ ምለው ግን ማለት ነው ብንበለውስ አበሏትም የ3 ነጥብ ቀን በክሊንሺት የምንወጣበት ዳቪድ ራያ 19ኛ ክሊንሺቱን የሚያስጠብቅበት ዝም ብለን በቃ በርሊን መደበሪያ የምናረጋት ይመስለኛል። ቡካዮ ሳካ እየተተቸ ነው እና እሱ ወደ ጎል አስቆጣሪነቱ ተመልሶ ከሴት ፒስ አረኔ ሴት ፒስ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን ከኮርና ከሴት ፒስ ጎል ያገኘን የሚለው ነገር በጣም ናፍቆኛልና ከሴት ፒስ ጎል አግኝተን ዛሬ የምንቦርቅበት ምርጥ ጨዋታ ያርግልን ማለት እንደተለመደው ፎሎ ማድረግ ግዴታ ነው ማለት ነው። ሁላችሁም ፎሎ አድርጉኝ ይመቸኝ። ሁላችንም እንደምንፈልገው 1-0 አሸንፈን ወጥተናል። ዋናው ምንድነው 3 ነጥቡ መሳካቱ ነው። ለ2 አስርተ ዓመታት የናፈቅነውን ዋንጫ ለማሳካት 90 ደቂቃ ብቻ ይቀረናል። ምናልባትም
የዛሬው ጨዋታ ወሳኝ ሊሆን ይችላል ማለት ነው። ነገ ሲቲ የሚጥል ከሆነ በዛሬው ጨዋታ የምናረጋግጥ ይሆናል። ነገ ሲቲ ጣለ አልጣለ ሰለኸርስት ፓርክ ላይ ግን ታሪክ መስራታችን አይቀርም። እኔ በጣም ደስ ብሎኛል። እናንተ ደስ አላላችሁም? ታዲያ ደስ ካላችሁ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ፎሎ አድርጉት። ይሄን ቪዲዮ አጥለቅልቁት። ኮመንት ላይ ደስ ብሎናል በሉኝ። ከጨዋታው የታዘብኩት አንድ ነገር ቢኖር ግን ማለት ነው ምንም አይነት ፍራስትሬሽን የሌለበት ጭንቀት የሌለበት ቡድን የሆነ ሰዓት ጉድ ሊሰራችሁ እንደሚችል ነው። በርንሌ ዛሬ እንዲህንን ያሳያል። ስ በቃ ለምንም ስለማይጨነቁ እያጠቁ እንደልባቸው በካውንተር አታክ ምናምን ብር ሲጫወቱ የነበረው ከዛ ደግሞ ወገመው ሲከላከሉ አይነት ነገር ቢኮዝ የሚያጡትም የሚያገኙትም ነገር ስለሌለ ማለት ነው። ኤንዌስ ግን ዋናው ለኛ ወሳኝ የሆነ ድል ማስመዝገባችን ነው። ጥሩ አቋም አሳይተናል። ስፔሻሊ ሚድፊልዳችን ማርቲን ኦዴጋርድ፣ ዴክላን ራይስ በጣም ወሳኝ የሆኑ ተጫዋቾች እንደሆኑ በደንብ አሳይቷል። ዛሬ ሊያንድሮ ትሮሳርድ ከዛ ሳትሉም ካይ ሃቨርትዝ ጎሉን ያስቆጠረበት መንገድ በጣም ነው ደስ ያለ። በሜዳቸው እንዳደረግነው ማለት ነው። እዚህኛውም ጨዋታ ላይ አንዱን ታርጌት ሳይሞክሩ ነው ይወጣሉ። የማጥቃት ስፍራችን ላይ ቀደም ብሎ ቪክተር ዮኬሬሽ ገብቶ ቢሆን 2 እና 3 ከዛ በላይ ጎል ይቆጠር ነበር። ከልቤ ነው ምላችሁ። ተቀይሮ ከገባ በኋላ የሰራውን ነገር በደንብ አይታችኋል ብዬ አስባለሁ። ለማንኛውም በውድድር ዓመቱ በኤምሬትስ ስቴዲየም ያደረግነው የመጨረሻ ጨዋታችን ነው። ኤምሬትስ በድል ተጠናቃለች። ቀጣይ ሳምንት ታዲያ የሚገርም ጨዋታ እንደምናደርግ ባለሙሉ እምነት ነኝ። ኤኒዌይስ ለሳምንት ያድርሰን። ነገ ከባድ ስራ አለብን። ማታ 4 ሰዓት እንገናኝ። በጣም ደስ ብሎኛል። አንድ ጌም ነው የቀረን። በንድሌን ያው አስቆመናል። 90 ደቂቃ እናስቆማችኋለን ያሉንን 45 ደቂቃ ላይ ያስቆሙን አልቻሉም። የመሃል ዳኛው ግን በህይወቴ ዳኛ እንደዚህ አናዶኛል። ብናሸንፍም ዳኛ እጅግ አናዶኛል። እሱንም ነው ያሸነፍነው፣ ዳኛውንም ነው ያሸነፍነው። 2 ንጹህ ተውት። 3ኛውን ፔናልቲ አተናል። ሂንካፔ ደግሞ ዛሬ ያው እንግዲህ ለኛ ብሎ ዋጋ ከፍሏል። እስቲ እርቃኑን እስከሚቀር ድረስ ሆኖልናል። እንግዲህ በጣም ደስ ብሎኛል። አንድ ጌም ነው ፕሪሚየር ሊግ ዋንጫ ለመብላት የቀረን። ኮንግራቹሌሽንስ የአርሰናል ደጋፊዎች እንኳን ደስ አላችሁ። ይገባናል፣ የምር ይገባናል። በቃ ጀመው እንደ ቀልድ በሉት። አቋማ ፈረሰ ማለት ነው። ጀመው አቋማ አመቱን ሙሉ አቋማ ብለን ፈረሰ። በሉት እንደ ቀልድ በቃ ተበላ። ድሮም የኢንካፔ ቂጥ ላይ ማለት ነው ዲርማማ የሚለውን ካየው ጊዜ ጀምሮ ዋንጫ እንደሚበላው አውቄያለሁ። አርሰናል ዋንጫ ሊበላ አይሆንም። ጀመው አይሳካላችሁም። አይሆንም ጀመው አይሆንም። አንድ ጨዋታ ይቀረናል፣ እንቋጥራለን እስከ ጥግ። ፕሪሚየር ሊጉ አልቋል። 38ኛ ሳምንት እስኪደፍር ድረስ እንቋጥራለን። ሼር አድርጉላችሁ። ገና አንተውም እግዚአብሔርን አንተውም እንቀጥላለን። አናምንም። በርንሌ ምን አገባ ለዋንጫ የምንጫወተው እኮ እኔና ሲቲ ነው። ወርዳል እኮ ረስተዋል እንዴ? እንደወረደ ቡድን ተጫወት እንጂ ቅሌታም እንዴት ነው የሚያበሽቀው? በእናታችሁ እንዴት እኛ ጋር በቃ የወረደውም ያልወረደውም ከኛ ጋር ሲመጣ ግጥግጥ ብሎ በቃ እስከ ጥግ ድረስ ይፋለጠናል ማለት ነው። ምንድን ያደረግናቸው ግራ እኮ ነው የገባኝ። ለማንኛውም ጀመው ወሳኝ ጎል ካይ ሃቨርትዝ ንቅንቁ አስቆጥሮልናል። እንኳን ደስ አላችሁ። ይኸውላችሁ ሰከንድ አፍ ላይ የኛን የማጥቃት ሂደት ሊቋቋም አይችልም። በርንሌ እመኑኝ። ወከር እንዲያየው ነው ኳሱ የገባው፣ እንዲያየው እንደዛ እንዳልተናገረ ማለት ነው። ጀምአው ገና ነው፣ ብዙ ጎሎች ያለው ሰከንድ አፍ ላይ ነው። በእርግጠኝነት መነግራችሁ በርንሌ በዚህ ጥራት ሰከንድ አፉን 90 ደቂቃው ሊጨርስ እንደማይችል በጣም አውቀዋለሁ፣ በእርግጠኝነት ማለት ነው። ሰከንድ አፍ ላይ 2-3 ጎል አርገን የምንመለስ ይሆናል። ኪንግ ካይ ሃቨርትዝ ትለያለህ። ቴንኪው የኔ አባት ቴንኪው። አርሰናል አሸነፈ። ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ፣ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። በስመ አብ። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለ ወይ 3-4 ጎል ብታገቡ። ግን ተስፋ አንቆርጥም። አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ ኧረ በስመ አብ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠልም ሲያስጠላ። ባልቋጠርኩ ኖሮ በእናትህ እስከ መጨረሻው ወንድ ናቸው። እንደምንም ተጨነቅንም ምን አለም ዛሬ 1-0 ፖይንታችንን ወደ 82 አሳድገን በ5 ነጥብ ከሲቲ ነገ ደግሞ አብረን ቁጭ ብለን በርንማውዝን እንደግፋለን። ለቻምፒየንስ ሊግ መግባት አለባችሁ። ቻምፒየንስ ሊግ ላይ ግን እኔ አታስዋሹኝ። ይሄ አርሰናል የሚባል ቡድን ለጀማሪ እኔ አልመክርም።
ጨዋታው ከመጀመሪያው በፊት እኔም እያሉ በትናንትናው ቪዲዮ አይታችሁ ከሆነ ይሄ ጨዋታ በቃ የሆነ 1-0 ወይ 2-0 ምናምን ነው እንጂ የሚያልቅ በጣም በሰፊ ውጤት 4-0 5-0 እንደሚያልቅ እኔ ገምቼ ነበር። ለምን መሰላችሁ? እነዚህ በርንሌ ምናምን የሚባሉ የወረዱ ቡድኖች ነው ወልቭስ ትልቅ ቡድን ጋር ሲጫወቱ አንበሳ መሆን ነው የሚያምራቸው። ከሲቲ ጋር ሲጫወቱ እንዴት ሲቲ 1-0 ነው ያሸንፋቸው ልክ እንደኛ ማለት ነው። ከዛ በኋላ ደግሞ እነ ኖቲንግሃም ፎረስትን እነ ሊድስ ዩናይትድ ጋር ምናምን ሲጫወቱ 3-1 4-1 ምናምን ይሸነፋሉ። እኛ ላይ ሲሆን እንዴ አንበሳ የሚያጫውታቸው እነዚህ ወርዱ ህልኩ ምንም የሚያተርፉት ነገር የለም። በቃ ዝም ብሎ አርሰናል አሰናክል ነው ከዋንጫ ለማለት ነው እንጂ ቀጥቀጠቅል ጌምር ነው የምላችሁ። እኔ አርሰናል እንደዚህ ሰከንድ ሃፍ እንደዚህ ያልገመጥኩት ፈርስት ሃፍ ምን ገርም ነበር። ሰከንድ ሃፍ ላይ ግን እኔ የተወሰኑ ነገሮች ኤዜ በጣም ነው የምወደው። ይሄ ልጅ ግን መከላከል ላይ ቀስ እያለ ነው የሚሮጥ። የሆነ ኳስ ሲያገኝ ኤግዚቢሽን ላይ ያለ ይመስል ምናምን ብሎ የሆነ ሰዓት መጨረሻ ሰጧቸው ነበር እኮ ኳሱን ሊያገቡብን። ዛሬ ብቻ ተርፈናል። አርሰናል የምር ነው የምላችሁ። እኔ ይሄ 1-0 የሚባል ውጤት እኔ ምርር ነው ያለኝ። እድሜ ለኮርና ካይ ሃቨርትዝ አገባው እንጂ እኔ ምርር በቃ 1-0 መጀመሪያ ማገባን መጨረሻ ማገባን ተሳቀን በቃ እኔ መጀመሪያ ስናገባ ሁለተኛ ይደግማሉ ብለህ ታስባለህ አይደለ? አይደግሙም ጭራሽ። በቃ ቀስ ብሎ ኳሱ ደግሞ አንድ የመጣብን ደግሞ አለ። ይሄ በዚህ ዓመት ያየሁት ነው መሰለኝ። ልክ 80ኛው ደቂቃ ምናምን ሲደርስ ለመከላከል ምን ጥሩ ነገር ኳሱ ለምንድን ነው እኛ ዶሚኔት አድርገን ማንጮተው? አንሞክር እኮ አይደል? ግን ቀስ ያልክ ምናምን አዳክማቸው። ኳሱን እንጠልዘዋለን ይመጣሉ እንደገና ኧረ በስመ አብ የምር ነው የምላችሁ። እኔ ስለ ጨዋታው በደንብ በትንተና ማለት ነው በነገ ጠዋት ነው። ግን የአርሴ ፋሚሊዎች አሁንም ዋንጫውን አልበላ ነው ምስቲል ግን እየተጠጋን ነው። ምን ይመስላችኋል? ይመቻችሁ። አርሰናል አሸንፏል። እኔ ግን ካያችሁ ቪዲዮ ራሱ አልሰራውም ዛሬ በርንሌ ብዬ። ለምን ደስ የሚለው በመጨረሻው ሰዓት ቀስማቸውን ስብር አድርገን ይህን ሊግ ስንበላ ነው ፓላስ ላይ ማለት ነው እንጂ አሁን ካሁኑማ አይነፋም። ነገ በርንማውዝን እናሸንፋለን። ከዛ የመጨረሻ ሰዓት ላይ ቀስማቸው እንደዚህ ቋ አድርገን ሰብረን ነው ይህንን ሊግ የምናነሳው። ዛሬ ኮርና ግብቶ አሸነፈ። እንደው መቋጠሩን ቋጥረናል፣ ይሄ አይካድም። ግን እኔ ኤክስፔክት አላረኳቸውም በርንሌ። ሲጀመር ቪዲዮም አልሰራውም፣ ሲጀመር ሌላም ነገር አላልኩም። ለምን መጨረሻ ሰዓት ላይ ነው የምፈልጋት እኔ። ገባችሁ አይደል? ያቺን ዊን መጨረሻ ሰዓት ላይ እንደዚህ አመቱን ሙሉ እንትን እንዳሉን መጨረሻ ሰዓት ላይ ቀስማቸውን ሰብረን እቺ ልግ እናነሳታለን። አታስቡ። እኛ እኮ አንቺን እንደለመድሽው ለማንበጫበጫ ማስፈራራት፣ እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌ በዚህ ደረጃ ይፈትንሻል፣ አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይህን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስ ቦርንማውዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ተሰሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ። አልቻላችሁም እኮ እኔ እያንዳንዱን የአርሰናልን ጨዋታ ባየው ቁጥር ምን ያክል ቲሜና አሰልጣኝ እንደሚችሉ ነው ማየው። በቃ እናንተን ማሸነፍ ችሏል፣ ገብቷችኋል፣ ያቃሉ። እንዴ ወኔ ያለው ቲም ነው የሚያስፈልግ። አንድ ባዶ ይዛችሁ መውጣት እኮ ለእናንተም ፌር አይደለም። ኦፍ ኮርስ ልበሉት ነው። ኮንግራትስ ደረሳችሁ፣ ፋይናላችሁ ላይ ደረሳችሁ። የመጨረሻዋ ስቴጅ ላይ ናችሁ፣ የመጨረሻዋ። ግን ክሪስታል ፓላስን እንዴት ነው በእንደዚህ ክሪስታል ፓላስ ማግባት ይችላል? ዌስትሃም እና እንደ በርንሊ አይነት አታካር እንደሚያለው ታውቃላችሁ። ሲቲ እንደዛ ስላሸነፈው አይደለም። ሲቲ እናንተን ያሸነፈ ቲም ስለሆነ ነው ክሪስታል ፓላስን ያሸነፈው። you have to know that guys። ነገ በርንማውዝ ካላስጣለኝ ኦፍ ኮርስ እስከ እሑድ ድረስ ተስፋ አለኝ። ያንን የዩናይትድ እና የሲቲን ታሪክ እንደግማታለን ከእናንተ ጋር። ወይኔ አለቀ። ይመቻችሁ። ኮንግራትስ አርሰናል ደጋፊዎች። ግን አልቻላችሁ፣ ማግባት አልቻላችሁ። ለማንኛውም ይሄ አዲሱ አካውንቴ ነው። የአካውንት ተዘግቷል ታውቃላችሁ። ሁላችሁም ፎሎ እያደረጋችሁ
ፍቅራችን አሳይን። ኮፒ ሊንክ አድርጉልኝ ይመቻችሁ። ኧረ በቃ ምንም የቀረ ነገር የለም ካሁን በኋላ። እኔ ፓላስ እንዳትሉ። ኧረ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዝም ብዬ እኔ ስጃጃል እንጂ። ኧረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬ እሄዳለሁ? እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጠዋት ራሱ አይቻልም። የሚሆን ነገር አይደለም። በርንሌ ስትሉ የቆየሁት አሁን ራሱ ወይኔ ጊዜ አባክንኩ። በቃ እንግዲህ ኧረ ፓላስ እንዳት አፈርቢ እስካሁን የባከነው ጊዜ ራሱ በእናንተ ምክንያት። ቻው ደህና ሁኑ። ኧረ አሁን ሙሽሪትና ሙሽራው ወደ እራት ማንሳት ስነ ስርዓት ይሄዳሉ። ሙሽራ ሚዜ ትላላችሁ። አሸኟትም ወይ አሸኟትም ወይ ልበላ አይደለም ወይ አሸኟትም ወይ አሸኟትም ወይ ልበላ አይደለም ወይ። አሁን ቀጣይ ተወቃጭ በርሊን ይሆናል። ይቀምሳል፣ ይገባለታል ሀቢቢ። ቋጥሩ እንግዲህ ልቋጥሩ ነው እንግዲህ እኛ እንደሆነ አንፈራ እንበላዋለን። ወጋው በበርንሌይ የተፈተነው አርሰናል አሁን የፕሪሚየር ሊጉን ሁለቱን የዋንጫ ጆሮች ይዟል። አሁን የቀረው ዋንጫውን ከፍ አድርጎ ማንሳት ብቻ ነው። ቆይ እኔ ያልገባኝ በርንሌይ ውሃ ሰማያዊ ሲለብስ ራሱ ሲቲ አድርጎ ለዋንጫ እየተፎካከርን መስሎት ነው። አሁን ቆይ ባላ 7 ደቂቃ እንደገና ተጨምሮ ቶሎ ኳስ ምናምን የምትጠልዙት ሮጣችሁ አቻ ብትወጣ ምን አባህ ልታገኝ? ጋርዶላ ሮሌክስ ሰዓት ሸልማለሁ ስላል ነው አይደለም? ምድረ ላይ አቃሚ ደሞዝን ትቅምበታለህ ነው በራስ አገዛም አንተ ወጣት ጡረተኛ። አረ ቢስሚላህ ሻምፒዮንሺፕ እቤት ይሁን የሻምፒዮንሺፕ ዋሊያ ሁን በርንሌይ በቃ ሰው መጥቶ አይጣ ሁሉም ክለብ በቃ አለ አይደል? አንተን ይህ እድሜ ዘመንን ፕሪሚየር ሊግ የውሃ ሽታ ይሆን ነበር። በተለይ ሰከንድ ሀፍ እንዴት ነው ያራወጡን በአላህ። አረ እኔ በዚህ አይነት ፓላስን እንደዚህ አምጬ ማሸነፍ ከሆነ ከምሆን ነገ በርንሞዝ ላይ አዙሮ ሚጥል ቋጠሩ አንዳንድ ሴት ወንዶች አሉ። የነሱንም ቢሆን ፍሬ ተቀብዬ ቋጥራለሁ። ገነርስ እንኳን ደስ አላችሁ። አረ ቢስሚ